በሰባተኛው ጠቅላላ ምርጫ የነበሩ ሂደቶችን በአጭሩ የሚያሳየንን ዶክመንተሪ እናያለን። ዶክመንተሪውን እንድታዩ በክብር ጋብዛለሁ። እስከ ምሽቱ 2 ሰዓት ድረስ በነበረን ዳታ ወደ 40 ሚሊዮን ራጮች ድምጽ ሰጥተዋል። እንግዲህ እንደሚታወቀው ያው ግንቦት 24 የድምጽ መስጫ ቀን ተብሎ ተይዞ በብሔራዊ ምርጫ ቦርድ ዝግጅቶች እየተደረጉ ነው። ከነዚህ ዝግጅቶች ውስጥ አንዱና ዋናው ደግሞ ስልጠና ነው። አሰራርን እንዲያውቁ የህግ ማዕቀፉን መመሪያዎችን በአግባቡ እንዲያውቁ ያንንም አውቀው ደግሞ እንዲተገብሩ ማስቻል ነውና የስልጠናው ጠቀሜታ በዋናነት ይሄ ነው። ዲፓርትመንት አረቃኔ ምናምን የሚል ነገር የለም። ከላይ እስከ ታች ሁሉም በዘመቻ መልክ የየራሱን ሚና ይወጣል። ካሉ የተለያዩ ከቦርዱ ካሉ ስራክሎች ውስጥ ተወጣጡ የቦርዱን ባለሙያዎች ወደኛ ላይ በመምጣት ተጨማሪ ገዛና ድጋፍ ያደርጋሉ። የሎጂስቲክስ ስራ ሰነድና ቁሳቁስን ማሰራጨት ብቻ ሳይሆን ትረስትንም ነው የምናሰራጨው ማለት ነው።
የሎጂስቲክስ ስራ የቦርዱ ዋና መሰረታዊ ባክቦን የሆነው እና እጅጉን ፈታኝ የሆነው የቦርዱ ስራ ነው ማለት ነው። በሚሳጩበትም ሰዓት ደግሞ ሙሉ ጀባ ተደርጎላቸው ይከናወናል ማለት ነው። በ18 ከአዲስ አበባ ነበር የተነሳ ጂማ አድረን ዛሬ ጋምቤላ ገብተናል ማለት ነው። የሎጂስቲክስ ከባዱ ነገር የኢትዮጵያ ትልቅነት ስፋት፣ ለዛ ደግሞ ትልቅ የሆነ የሎጂስቲክስ ስራ ያስፈልገዋል ማለት ነው። ስለዚህ ደስ ቢለንም ለስራው ደግሞ ፈታኝ ይሆናል ማለት ነው። በዚህ ቀን ውስጥ ድምጽ መስጫ አትሞ ከውጭ ሀገር አስመጥቶ ፓክ አስደርጎ በየሀገሪቱ የተለያዩ ክፍሎች ልኮ በዚህ ደረጃ ስናወራ በየምርጫ ክልሉ አድርሶ በዚህ መንገድ ለመስራት እናንተ ባትሆኑ፣ እውነቴን ነው የምላችሁ፣ እናንተ ባትሆኑ ማንም ሊያደርገው አይችልም። እኔ የምመኘው ለሀገሬ በሁሉ ሴክተር ላይ እንደናንተ አይነት ልጆች እግዚአብሔር ይስጣል። እግዚአብሔር ይመስገን መጨረሻ ቀን ነው። በሁሉም ምርጫ ክልሎች ቁሳቁሶቹ ደርሰዋል። ከነገ ጀምሮ ደግሞ ወደ ምርጫ ጣቢያ ስርጭት እናደርጋለን። በስኬት ተጠናቋል። ሰኞ ጠዋት ከ12 ሰዓት ጀምሮ የምርጫ ጣቢያ ተከፍቶ የድምጽ መስጠት ሂደቱ ይከናወናል። በዚህ የድምጽ መስጠት ሂደት አስፈላጊውን ዝግጅት በቦርዱ ተደርጓል። ስለዚህ መራጮች በሙሉ በዚህ ድምጽ የመስጫ ቀን ወጥተው ድምጻቸውን እንዲሰጡ በዚህ አጋጣሚ መልእክቴን ለማስተላለፍ እፈልጋለሁ። ምርጫችን ነው ዋስትናችን ጥርጊያ መንገድ ለነጋችን የራሳችን ውሳኔ ያለን አስተውለን እንመርጣለን እንኮራለን በድምጻችን